እኔስ ያንቺ ሰው በመሆኔ ቅድሚያ ለሰጪኝ ነው። ለምንድን ነው የማይገባ እንዴ? እኔ አንተን ስራ ፈታ አዋራኝ ልልህ እችላለሁ፣ ምክንያቱም ባሌ ነህ። እዚህ ጋር ግን እሱ ለኔ ብሎ ስራውን ትቶ ነው ቆሞ እያወራኝ ያለው ስለኛ ጉዳይ ማለት ነው። ስለዚህ ለሱ መጀመሪያ ቅድሚያ መሰጠት የለበትም ብለህ ነው የምታስበው? አንደኛ ዝም ብለህ ከመሬት ተረጋግተሽ የምትቀናው ነገር አቁም። በቃ ከዚህ በኋላ እኔ ያንተን ቅናት መታገስ አልችልም። ትሰሚኛለሽ? እንደጋ ከማንም እንደጋ ቆመሽ ማውራት እችላለሁ። መብቴ ነው። ስለዚህ እነሱን አልኩሽ ነው። ከዚህ በኋላ እንዳትመጪሽ ነው። ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ። ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ትላንትና በጣም ደስ ብሎኝ ነበረ። ምክንያቱም ሚስቴ የማትችለውን ነገር ለኔ ብላ ሞክራልኝ ነበረ እና ያ የሞከረችውን ነገር ደግሞ ያው ሙልሙል ነው። ሙልሙል ደግሞ እኔ በጣም ነበር የምወደው። በሰዓቱ ሰራ ስለጠበቀችኝ በጣም ከፍቶኝ ነበረ። ያው እሷ ስለማትችል ነው። በርግጥ ግን እኔ ደግሞ በጣም የምወደው ነገር ነው። በዚህ ጊዜ ላይ በቃ ቡሄ ሲመጣ ናፍቄ የምጠብቀው ነገር ቢኖር ሙልሙልን ነው እና ሙልሙልን ስላላመጣችልኝ በጣም ደብሮኝ ነበረ። ግን ያው እኔ ስራ መውጣቴን ጠብቃ እሷ ያንን ነገር አድርጋ መጠበቋ በጣም ነው ደስ ያለኝና የሆነ ባትሰራም ራሱ ትክክል ባይመጣላት ራሱ በጣም ሞክራለችና በጣም ነው ደስ ያለኝ። ግን ደግሞ በጣም ነበር የሚጣፍጠውና እንደ መጀመሪያም የጋገረ ሰው አይነት አይደለም። ሙልሙሏ ራሱ በጣም ነበር የሚጣፍጠውና ወድጄዋለሁ። እኔ በጣም ተመችቶኛል። እንግዲህ ሚስቴ በጣም አመሰግናለሁ። ለኔ ብለሽ የማትችይውን ነገር በመሞከርሽ በጣም አመሰግናለሁ። ለኔ ምንም ነገር እንደምትሆኝልኝ ደግሞ አውቃለሁ። እና እስቲ አሁን ለዛ ምላሽ ምን ላድርግላት ብዬ በጣም እያሰብኩ ነበር ከትላንት ጀምሮና ምን ባረግላት ይሻላል? ያ ለኔ ብላ ያን ነገር ካረግስ የማትችለውን ነገር ስላረገች እነሷ ደግሞ የሆነ ምላሽ መስጠት አለብኝና ምን ላድርግላት ብዬ አስቤ ነበርና የሆነ እቃም ገዝቼ ልሰጣት ፈልጌ ነበር። ግን ያው ካጠገቤ ልትለየኝ አልቻለችም። ሁሌ አብራኝ ነው ያለችው እና አሁን ላይም ራሱ ወጥቼ እንዳልሄድ ያው የት ሄድክ ምንድነው ወዴት ነው ምናምን ብላ ትደውላለች፣ ታስጨንቀኛለችና ምን እንደማረግላት ግራ ገብቶኝ ነበረ እና በጣም እያሰብኩበት ነበረ። ከዛ ትዝ ሲለኝ ለካ አሸንዳ ነው፣ ነገ አሸንድዬ ነው እና በዚሁ አጋጣሚ እንኳን ለአሸንዳ በዓል በሰላም አደረሳችሁ ማለት ትፈልጋለሁ በእኔና በሚስቴ ስም። እና ያው ጸጉሯንም ተሰርታለች ኦሬዲ እና ለምን ፎቶ አላነሳትም ብዬ አሰብኩኝ እና ፎቶ ላነሳት ብዬ በጣም በቃ ላንሳሽ ልላት ነበር እና አሁን ከወንድ ጋር ቆማለች እና በጣም ነው እየተናደድኩ ያለሁት። ምክንያቱም ከወንድ ጋር ቆመሽ አታውሪ ብያታለሁ። ምክንያቱም እኔ ከሌላ ወንድ ጋር ቆመሽ ስታውሪ ማየት አልፈልግም ብዬ ከአንድም 4-5 ጊዜ ደጋግሜ ነግሬያታለሁና ልትሰማኝ ፍቃደኛ አይደለች እና አሁን ደስታዬን ራሱ ደስ ብሎኝ ራሱ ለሰው ነገር ለማድረግ በቃ ድጋሚ አናደደችኝ። ታውቃላችሁ የሆነ ከአንድም ታይ ከወንድ ጋር አትቆሚ፣ እኔ በማላውቀው ጉዳይ ላይ ከማንም ጋር አታውሪ ብዬ ከአንድም ጊዜ ነግሬያታለሁ እና ልትሰማኝ ፍቃደኛ አይደለች። ማለት ከምነግራችሁ በላይ አስከፍታኛለች። አሁንም ግን እስቲ አብረን እንሂድና እናውራት። እንደዚህ የተቆራረጠ ምናምን ነው እንዴ? ነው ራስ ላናግርሽ ነበረ። እያወራንኩ ነው አባ። ላናግርሽ ፈልጌ ነው ብራዘርስ አንዴ ስለ ስራ እያወራን እኮ ሚስቴ ነች። አባ ምን ነው አንዴ እናወራለን እኮ ላውራሽ። አይ አንዴ በእናትህ አስቸኳይ ነው እኮ የስራ ጉዳይ ነው። ምን ሌላ ነገር ታወራለህ? እሱ የስራ ጉዳይ ነው አውቃለሁ እኮ ግን ይሄ የህይወት ጉዳይ ነውና አንዴ ላናግራት። ምንድነው አባት የምታናገረኝ? መጀመሪያ እናውራ እያወራን ነው። እንጨርስና ታወራለህ ብራ እኮ እና ችግር የለውም እኮ መቆየት እኮ ይችላል። እናንተ አይደለም አሁን እሱ ስራ አለበት፣ መቆየት የሚችል ነገር ስማኝ አባ ስራ አለበት እና እኔ እናንተ ማውራት ትችላላችሁ። እኔ እናንተ አሁን ግዴታ ማውራት አለብን። ምንድነው አባት ግዴታ ማውራት አለበት? ግዴታ ነው፣ አስቸኳይ ነገር አንድ ደቂቃ አትጠብቀንሽ? አይሆንማ። ምንድነው እንደዚህ የምታሰናንቀው? ጊዜ የለንም ለዛ ነው። እሺ በል ወይ አንተ ደግሞ ምንድነው አባር እግዚአብሔር። እሺ እዛ ጋር ጠብቂት ይመጣል። ችግር አይደለም። አሁን ነው ማውራት የፈለኩት። ምንድነው ቀስ ብላ አታወራኝም? እንዴ አባ እንዴ እኮ አንዴ እናወራ። እኔ ምን አልኩሽ?
እኮ እናወራለን። አንዴ እንጨርስና ከሱ ጋር እናወራለን። እዚህ ጋር እኔ እኮ አስቸግሬው ነው እዚህ ጋር አምጥቼው እያወራሁት ያለሁት። አውቃለሁ። እኔም እኮ ተቸግሬ ነው። እሱን አስቸግረሽ ነው እኮ ይገባኛል። ስራ ላይ ነው እናንተ እኮ ቤት ማውራት እንችላለን። አይ አሁን ሌላ ነገር እያወራን አይደለም። ምን አለ ትንሽ ብትታገስ። ሲጀመር እኔ እኮ ወንድ ልጅ ጋር ቆሜ ስታወሪ ደስ አይለኝም ብዬ ነግሬሻለሁ። አታምነኝም? አለማመን አይደለም ብራዘር፣ አለማመን አይደለም። ምን ነው ሰማው አንዴ አንተ አንዴ ዝም በል። ስለ ስራ ነው የምታወሩት እኮ አውቃለሁ። ግን በቃ ስታወሪ ከኔ ተነጠረች ስታወሪ ደስ አይለኝም። እዛችም ነግሬሻለሁ። ምን ማለት ነው አባ? ሻው ምንድነው አንዴ ብቻችን የምናወራው? አባ በእግዚአብሔር ይኸውልህ ስማኝ ነው ስማኝ። አንድ እያወራን ነው ላይክ ለኛ ጠቃሚ የሆነ ነገር ስለሆነ ነው እያወራን አይደለም ብራዘር። ቆመን እያወራን አይደል እንዴ? እኮ አንዴ ነው እሷን ላናግራት ነው ፈልጋ አንድ ከሷ ጋር በቃ ይኸውልህ ተረጋጋ፣ ፍቅር ስማኝ ተረጋጋና ማለት ነው በቃ ላይክ መሆን ከፈለክ እዚህ ጋር ስናወራ ከፈለክ መሆን ትችላለህ። ግን እኔ እና እሱ የምናወራውን ነገር እንጨርስና ከዛ እናወራለን። ለሰው ክብር ያስፈልጋል። አሁን እኮ እኔ መችናኩት እኮ እያከበሩ ገባኝ እኮ አከበርከው። እዚህ ጋር እያወራን ነው አይደለ? አሁን እኔ እና እሱ አውርተን ከጨረስን በኋላ እኮ ሁሌ አብሬ እንደሆንክ ታውቃለህ። ሶ ላውራውና ከዛ በኋላ እናወራለን አይሻልም? ምክንያቱም እዚህ ጋር እኔ ለራሴ ስራ ጉዳይ ነው እያወራሁት ያለሁት። ገባ? ስለ ራሴ ነው እያወራሁት ያለሁትና ስራት አስትቸው ነው እዚህ ጋር ቆሞ እኔን አክብሮ እያወራኝ ያለው አይደል? እኮ ገብቶኛል። እኔ ደግሞ አሁን አስቸኳይ ነገር ነው ግዴታ ማውራት አለብኝ እኮ አባቴ። አታውሪ ስራ ጉዳይ ምናምን እንጂ በቃ አንዴ ልትጠብቀኛችሁ። ለምን አንተ ጣልቃ ትገባለህ? አንዴ እኔ እና እሷ እኮ ሌላ ነገር እያሰብክ ነው እኮ ሌላ ነገር እያወራን አይደለም። ስለ ብለን እያወራን ነው ብለን ያስረዳልን። ስለ ስራ ነው ምንድን ነው አንተ እናወራለን። ፍቅር በቃ ተረጋጋና ምንም የምናወራው ነገር የለም። ይኸውልሽ እኔ እና አንቺ አሁን ማውራት አለብን አልኩሽ። አሁን ስሚ፣ ከዚህ በኋላ በስነ ስርዓት እንደ ሚስት አክብረሽ እንድታናግሪኝ እፈልጋለሁ። እንሂድ እናውራ ባልኩሽ ሰዓት እኔ ነኝ አይደለ? እናውራ ካልኩሽ እናውራ። ምን ማለት ነው እናውራ ካልኩሽ? በቃ እናውራ ካልኩሽ እናውራ። ብቻችንን ማውራት አለብን። ለሰው ሪስፔክት ሊኖር ይገባል። ምን ማለት ነው? ድምፅሽን ቀንሰሽ አዋሪ እንዴ! አንተ አይመለከትም ከዚህ በኋላሽ ከኔ ጋር ነው ጸባይ ነው። አንቺ እኔ እንሂድና እናውራ ካልኩሽ ሄደን ማውራት አለብን። አለቀ። ይሄ እኔ ትእዛዝ ነው። አንተ ያልከው ብቻ ነው መሆን ያለበት። ሌላ ነገር እኮ እያወራን አይደለም። ስራ አንተን አይጠቅምም። ገብቶኛል። አንተን እኮ ይመለከታል። ሲቀጥል ደግሞ እኔ እና እሷን በሬና እሷ መሀል አንተ አትግባ ነው ያልከው። እኔንም እኮ እየተረጠጥኩ እንዴ አወራረህ እኮ ላይክ እሱን ራሱ እንደዚህ በስነ ስርዓት እያየሁ አይደለም እንዴ በስነ ስርዓት እያናገርኩት እኮ ነው። እኔ ሲጀመር ከሱ ጋር ለምን እያወራሁ ያለሁት ካንቺ ጋር ነው እያወራሁ ያለሁት እኮ ገባኝ እኮ ከወንድ ጋር ስትቆሚ ምናምን የምትለኝ ምንድነው ታዲያ? እንዴ እኔ ሌላ ነገር እያወራሁ አይደለም። ከወንድ ጋር ስትቆሚ ደስ አይለኝም ምናምን በቃ ስለኔ እናንተ ስራ ጉዳይ ነው እያወራን ያለ ነው። እኔ እናንተን የሚጠቅመንን ነገር ነው እያወራሁት ያለሁት። እዚህ ጋር ስራ አለ ታውቃለህ። ስራ ትተህ ነው እዚህ ጋር እያወራሁ ያለሁት። እሱ ጋር የምታወሩት ስለ ገንዘብ ነው። እኔ ደግሞ እናወራ የምልሽ ስለ ህይወታችን ነው። ገንዘቡን አንተ ላይ ከገንዘባችን ደግሞ ህይወታችን ይቀርማል። የኔና አንቺ ግንኙነት ይቀርማል እናንተ ማውራት አንችልም እኮ አሁን ማውራት አለብን። አስቸኳይ ጉዳይ ነው። መፍትሄ የሚፈልግ ነገር ነው። መቆየት አይችልም። 2 ደቂቃ መቆየት አይችልም። አራባ በእግዚአብሔር ሰው ነው እዚህ አውራ በቃ አውራኝ። እሺ እዚህ ምንድን ነው ማውራት የለብንም። ስለኔና ስላንቺ ገበና ሰው ፊት አይደለም እናወራ። እሺ በቃ ስለኔና ስላንተ እናወራ እንሂድና እናወራ። እሺ በቃ ሰዓት አለ። በቃ ልጨርስና ልምጣ። በቃ 2 ደቂቃ ነው ላውራውና ልምጣ። በቃ እዚህ ጋር ስራ አስፈትቼው ነው የቆመው አይደለም። ምንድነው? ተረዳኝ። በቃ አንዳንዴ ተረዳ እንዴ። እያናገርኩሽ ነው። የራስህን ስሜት ብቻ አትስማ። የራሴን ስሜት ብቻ አይደለም፣ የጋራ የህይወታችን ጥቅም ነው፣ የጋራ ጉዳታችን ነው። የራሳችን ጉዳይ ነው እያወራን ያለ ነው እዚህ ጋር እኔና እሱ ስለኔና ስላንተ ሊጠቅመን ስለሚችል ነገር ብራዘር አንዴ እዛ ትመጣለች ማውራት አለብን። አዎ እስካሁን ድረስ በጽበይ እየጠየኩሽ ነው እና እናውራ። ምንድነው በጸባይ? አስቸኳይ ነገር ነው እናውራ። እኔም በጸባይ እየጠየቅኩ ነው እዚህ ጋር ልጁም አንተ ስራ ፈታሃል ኦሬዲ። ሶ 2 ደቂቃ ጠብቀኝ። ስራ ፈትቻለሁ ነው። ስለዚህ 2 ደቂቃ ልጠብቀኝ ትችላለህ። ስራ አለኝ። ስራ አለ ገባኝ። ግን እኔ ልታወራኝ ነው ዞሮ ዞሮ አይደለ? እሱ ስራ አለ። በቃ ስራ አንተ ተመተህ ለማናገር ነው የመጣው። ሶ ጠብቀኝ። አንተ ባሌ ነህ፣ ልጠብቀኝ ትችላለህ፣ ልትታገሰኝ ትችላለህ። ገባ? በዚህ ደረጃ አትግባቡ ማለት አይ መረጋጋታችን ብራዘር ወይስ ሌላ ነገር አስበህ ነው አንተ?
ምንድነው? ምንም ባሰብ ስለሚስቴ የፈለኩትን ነገር ባሰብ አንተን የሚመለከት ነገር አለ አይደለም። አሁናችሁ ከነገር ስለ ስራ እያወራን ነው እኮ እሱ ስራ ነው፣ እሱ የስራ ነው። ይሄ ደግሞ ይሄ ነገር እኮ ባለ ጨቃጨቃ አይገባም። በቃ የኔ ሚስት አውርተሽ ጨርሽ። ስለኔና ስላንቺ አይደለ ስለ እኮ በቃ ስለ ስራ ነው። ያ ስለ ስራ ነው። አውሪና እናወራለን ብለህ 2 ደቂቃ ልትሰጠኝ ይገባል። አሁን የጨቃጨቅንበትን ሰዓት እኔና እሱ አውርተን እንጨርስ ነበረ። አውርታችሁ አልጨርሱም። በቃ ረጅም ደቂቃ በላይ ቆይታችኋል። ከ3 ከ4 ደቂቃ በላይ ቆይታችሁ እና ስለ ስራ እያወራን ነው እኮ። ጠበቅኩኝ፣ ረጅም ሰዓት ጠበቅኩሽ። ከዚህ በላይ ልጠብቅሽ እንዴ? 3 ደቂቃ ጠብቀኝ፣ ረጅም ደቂቃ ነው። ግዴታ መፍትሄ ማግኘት አለበት። ይሄ ጉዳይ እኮ መፍትሄ አንሰጠውም? ተነጋግረን ትንሽ ቆይተን መፍትሄ መስጠት አንችልም? ግዴታ አሁን መሆን አለበት። አሁን አይሆንም። አሁን አንችልም አባ። በቃ ይኸውልህ አንተ የኔ ሰው ነህ አይደለም? የኔ ሰው ነህ። ስለዚህ ቅድሚያ መስጠት ያለብሽ ነው። እንደሱ አይደለም። ይኸውልህ ያንቺ ሰው በመሆኔ ቅድሚያ ልትሰጪኝ ነው። ለምንድን ነው የማይገባ እንዴ? እኔ አንተን ስራ ፈታ አዋራኝ ልልህ እችላለሁ፣ ምክንያቱም ባሌ ነህ። እዚህ ጋር ግን እሱ ለኔ ብሎ ስራውን ትቶ ነው ቆሞ እያወራኝ ያለው ስለኛ ጉዳይ ማለት ነው። ስለዚህ ለሱ መጀመሪያ ቅድሚያ መሰጠት የለበትም ብለህ ነው የምታስበው? መጀመሪያ ድምፅሽን ቀንሰሻል። ከኔ ድምፅ መቀነስ ጋር ምንድን ነው ያለ ነገር? ድምፅሽን ቀንሰሽ አናግሪኝ። እኔ ላይ አይደለም የምትጮይው። እሺ ማውራት አለብን ካልኩሽ በማንኛውም ሰዓት ላይ የፈለገ ቦታ ብትሆኚ የፈለገ ነገር ላይ ብትሆኚ ማውራት ካለብን ማውራት አለብን። አጥፎት በጣም ስለኔና ስለአንቺ አንተ ዝም በል። አንተ ነህ ለምን ዝም ብላለሁ እንዴ? ስራ እያወራን ነው። እኔ እኮ ይመለከታል። ምን ሆነ ነው እንዴ? ማውራት ይችላል። አንዴ ላናግረውና አንመጣለሁ። በጣም ይቅርታ፣ በጣም ይቅርታሽ። ይቅርታ ምንድነው አባ? ምንድነው? እኔ ቆይ ምን ልሁን ለአንተ ስል ድምፅሽን ቀንሽ። በመጫው አይደለም ምንድነው? ቆይ የምትፈልገው አባ ማለት አይደለም። ለምን ደስ ታደርጋለህ? ይሄ አስፈላጊ ነው ወይ? አዎ አስፈላጊ ነው። የኔ ጉዳይ አይቀርም እንዴ? ከምን እንደዚህ አይቀርም? ምን ይሁን ነው? ቅናት እኮ ነው እንደዚህ የሚያደርግህ። ንገሪኝ። ቅናት እንደዚህ እንደሚያደርግ አውቃለሁ፣ ግን ሌላ ነገር እያወራ አይደለም። ስለ ስራ ነው እያወራ ያለሁት። መታገስ ትችላለህ። እሺ መንገድ ላይ ነን። እግዚአብሔርን ድምፅሽን ቀንሰሽ አውሪ። ወዳልሆነ ነገር ውስጥ ነገባ ታስገድጂ። ድምፅሽን ቀንሽ። ሰማሽኛ? ስንት ቀን ነው እኔ ከወንድ ልጅ ጋር ቆመሽ አታወሪ ያልኩሽ? አሁን ቆይ እሱ ነው አይደለ ያሳሰበኝ? ከወንድ ልጅ ጋር ቆመች ብለህ ነው አይደለ እንደዚህ? አዎ እሱ ነው ያሳሰበኝ። ምክንያቱም ያሳሰበኝ ነገር ደግሞ ነገር ቢኖር ቃሌን አላከበርሽም። ስለኔና ስላንቺ ህይወት ብለህ አስቸኩ ምንድነው? ስሪ ድምፅሽን ቀንሽ የምትለው እግዚአብሔር መታሻለሁ። ከዚህ በኋላ ምንድነው የምትመታኝ? ከዚህ በላይ ከማዋረድ በላይ ምን አለ? እዚህ ሰው ፊት እያዋረድ የራሱ ጉዳይ ምንድነው? የራሱ ጉዳይ። ድምፅሽን ቀንሰሽ በተረጋጋ መንፈስ አውሪ። ተናደሽ ምናምን ስራሽ ምንም የምታመጪው ለውጥ የለም። ተረጋግተሽ አውሪ መጀመሪያ። አንደኛ ዝም ብለህ ከመሬት ተረጋግተሽ የምትቀናው ነገር አቁም። በቃ ከዚህ በኋላ እኔ ያንተን ቅናት መታገስ አልችልም። ትሰሚኛለሽ? እንደ ሚስት ቀስ ብለሽ አውሪ። ባልሽ ነኝ፣ አክብሪ። ሰማሽኛል? አክብሪኝ ነው። ተረጋግተሽ አናግሪ። ተረጋግቼ ነው እያናገርኩሽ ያለሁት። የጠየቅኩሽ ጥያቄ ተረጋግተሽ እንድመልሽልኝ ነው የምፈልገው። ከዚህ በኋላ አንድ ቃል እንኳን ድምፅሽን ከፍ አድርገሽ ብትናገሪ ያጋጭሻል። እንደ ሚስት ቀስ ብለሽ አናግሪ። አስሬ እንደ ሚስት አትበለኝ። እንድታስታውሹ ምንም ማስታወስ አይጠበቅብኝም። እዚህ ጋር ቆሜ ስላወራሁኝ ሌላ ነገር አደረኩ ማለት አይደለም። እዚህ ጋር ስሳሳም ወይ ደግሞ ሌላ ነገር ሳረግ አላየኸኝም። ተረጋግተሽ አውሪ። ከዚህ በኋላ ልታገስ አልችልም። አስሬ እንደ ሚስት ተረጋግተሽ ዝም በይ እንድትለኝ አልፈልግም። አዎ አንተም እንደ ባል ልታከብረኝ ይገባል። ልጠረጥረኝ አይገባም። በሆነው ባል ሆነው እሺ። እንደ ሚስት አትበለኝ። እንደ ባል አክት አድርግ። እንደ አንድ ባል እንደ ስድስት ባል ነው እንደው ያናገርኩሽ ያለሁት። ከዛም በላይ ሆነብኝ። አሁን ለምን ጠይቅሽ ጥያቄ ብቻ መልስ ልስጥሽ ነው የምፈልገው። ተረጋግተሽ እግዚአብሔርን ከዚህ በኋላ መታሻለሁ። ምንም አትነካኝም። ጫፌን አትነካኝም። በቃ ምንድነው የምትጠይቀኝ ጥያቄ ልመልስልህ ነገር። ማን ላይ ነው ጣትሽን የቀሰርሽው? አንተ ላይ። ምን ማለት ነው አንተ ላይ ነው ጣቴን የቀሰርኩት ማለት? እጅን አንሳ አባ። እጅን አንሳ። አንተ ማን እንዴ? አንቺ ለምን ስነስርዓት አይኖርሽም? የቤታችንን ጉዳይ ቤት ነው። እሺ ልቀቀኝ። የቤታችን ጉዳይ ቤት ነው። እሺ ልቀቀኝ።
ልቀቀኝ እኮ ስነ ስርዓት ይኖርሽ መንገር ላይ የሰው ልጅ ቅናት እንዴት እንደዚህ ያደርገዋል? አክብሪኝ ሰማሽኛ? አክብሪኝ ባልሽ እሺ ልቀቀኝ እጄን እኮ ባልሽ ነኝ አክብሪኝ እሺ ልቀቀኝ ከዚህ በኋላ ጣትሽን በቀስሪ ቆርጧል ልቀቀኝ እጄን ያሟል እንዴ ልጁ ምንድነው የሆንከው? ተረጋግተሽ አስረጅኝ ምንድነው ማስረዳሽ? የነገርኩሽን ቃል ለምንድን ነው የማታከብሪኝ? ከወንድ ልጅ ጋር እኔ በማላውቀው ጉዳይ አንድ ሰው ጋር ስታወሪ እንዳለሽ ማታውቀው ጉዳይ አይደለም ቪዲዮ መስራት እንዳለብን ነገር ያለው ልጁን ቪዲዮ አብሮን እንዲሰራ እየጠየቅኩት ነው በቃ ልጁን አብሮን ዝም ብለሽ አዳምጪ ልጁ አብሮን ቪዲዮ እንዲሰራ አብረን ሆነን መጠየቅ ትችያለሽ አንተ ስራ ላይ ነበር አብረን ሆነን መጠየቅ ትችያለሽ አባዬ ወለ በእናትህ እንደዚህ ይሄ ሲቀጥል እኔ ስራ ላይ ቆመ በስነ ስርዓት አዋራኝ አንተ ራስህ በስነ ስርዓት እያናገርኩ እኮ እንዴ እያልክ አታወራ በቃ እኔ አንተ ላይክ ፍቅርን ስለ ቪዲዮ ጉዳይ ልታወራ ትችላለህ አዋርታ ታውቃለህ ብቻ ነው ነህ እኔ ግን ምንም ብዬሽ አላውቅም አይደለም ስለዚህ በቃ እዚህ ጋር ታውቃለህ አትዋሽ ብቻን አዋርታ እጅሽን አቀስሪ እግዚአብሔር መታሻለሁ ነው ያማንተ እጣትሽን ላይ አቀስሪ አትዋሽ በቃ አትዋሽ አዋርታ ታውቃለህ ሌላ ሰው ነው በቃ ታውቃለህ ሴተኛ አዋርቻ አላውቅም ታውቂያለሽ ይሄን አትካድ እስኪ ባለፈው አውርተ ነበር ነግሬ እንደዚህ አይነት ቪዲዮ እንሰራለን አዋራት አልኩ አዋራትን ይሰራል አዋራት ስላልሽኝ እና አዋራት ስላልሽኝ እኔ አዋሪ ብዬሻለሁ እኔ በሌለውበት አናገርኩ እኔ እኮ ራሴ መወሰን እችላለሁ ከማንም ወንድ ጋር መቆም አልችልም እንዴ ምን ማለት ነው ይሄ ምን አይነት ህግ ነው እንዴ አንድ ሴት አገባችና ከአንድ ወንድ ጋር ጎን ለጎን መቆማችን ማውራታችን የራሴ ህይወት እኮ ነው እሺ ከአንድ ወንድ ጋር ጎን ከፈለግሽው ወንድ ጋር ከማንም ወንድ ጋር ቆመሽ ማውራት እችላለሁ መብትሽ ነው መብቴ ነው ስለዚህ እነሱን አድርገሽ ነው ከዚህ በኋላ እንዳትመጪሽ ትሄጃለሽ ይሉኛል ወደ ተፍተሽ ሌላ